መዝሙሩ የልዑል እግዚአብሔር ስም የተመሰገነ ይሁን። አሜን። ይህንን ቃል ቅዱስ ጴጥሮስ በደብረ ታቦር ተራራ ላይ መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን ሊገልጽላቸው ይዟቸው ወጣ። ደቀ መዛሙርቱን ሌሎቹን ከታች ከተራራው ስር ሶስቱን ደቀ መዛሙርት ግን ቅዱስ ጴጥሮስን፣ ቅዱስ ዮሐንስን፣ ቅዱስ ያዕቆብን ይዟቸው ወጣ። እዛ ሳሉ ብርሃነ መለኮቱን ገለጸላቸው። ለምንድነው ይዟቸው ብርሃነ መለኮቱን ገለጸላቸው ሲባል ከዛ በፊት አንድ ጥያቄ ጠይቋቸው ስለነበረ እኔን ማን ይለኛል ሰው ሲላቸው ኤልያስ የተለያዩ ነቢያትን እየጠሩ ይሄ ነው ይለዋል እያሉ ይላሉ። ያም ባይሆን ደግሞ ከነቢያት ታላላቅ ነቢያቶች መካከል አንዱ ነው ይለዋል እያሉ ይናገሩ ነበረ። ይሄ ደግሞ በሐዋርያት ልቡናም ነበረ። እንደው ሌሎች አሉ ይሉታል እንጂ በሐዋርያት ልቡናም ይሄ ሀሳብ ነበረና ኤልያስም እንዳልሆነ ሙሴም እንዳልሆነ ከነቢያትም አንዱ እንዳልሆነ አምላክ ወልደ አምላክ ፈጣሪ ሰማያት ወምድር መሆኑን ሊገልጽላቸው ደብረ ታቦር ተራራ ይዟቸው ወጣ። እናንተስ ማን ትሉኛላችሁ ሲላቸው በእርግጥ ቅዱስ ጴጥሮስ አንተማ አምላክ ወልደ አምላክ የእግዚአብሔር ልጅ ነህ ብሎ አምላክነቱን ገልጾለት ነበረ። ይህንን ቃል ደግሞ እውነት መሆኑን ሊያረጋግጥላቸው ደብረ ታቦር ይዟቸው ወጥቷል። ደብረ ታቦር ተራራ ላይ ሲደርስ ያ የሚያውቁት በእነሱ አቅም መጠን ተገልጾላቸው የነበረ ኢየሱስ ክርስቶስ ብርሃነ መለኮቱን በትንሹም ቢሆን ብልጭ ሲያደርግላቸው መቆም ተሳናቸው፣ ወደቁ ይላል። ከዛም ደግሞ ኤልያስ ነህ ይሉሃል፣ ሙሴም ነህ ይሉሃል ይሉት ስለነበረ ኤልያስንም ከብሔረ ሕያዋን ሙሴንም ከመቃብር አምጥቶ እዚህ ደብረ ታቦር ላይ ነቢያትም የብሉይ ኪዳን ቅዱሳንም የሐዲስ ኪዳን ቅዱሳንም ከኢየሱስ ክርስቶስ ጋር አንድ ላይ የታዩበት ብርሃነ መለኮቱ የተገለጸበት ቦታ ነውና እነ ቅዱስ ጴጥሮስ ከዚህ በኋላ በበለጠ አምላክነቱን እንዲመሰክሩ የተደረገበት ቦታ ነው። በዚህ ቦታ ላይ ታዲያ ቅዱስ ጴጥሮስ በዚህ ቦታ መኖር ለእኛ መልካም ነው ብሏል። ምክንያቱም እዛ ብርሃነ መለኮቱ የተገለጸበት በጣም የተለየ ስሜት የተለየ ደስታ በውስጡ ስለመጣ ከዚህ ቦታ እንዲንቀሳቀሱ አልፈለገም ቅዱስ ጴጥሮስ እና በዚህ 3 ቤቶችን እንስራ፣ አንዱ ላንተ ይሁን፣ አንዱ ደግሞ ለኤልያስ፣ አንዱ ለሙሴ። እንግዲህ እዛ ታይተዋል እነ ሙሴና እነ ኤልያስ ማለት ነው። ሙሴ እንዳይሉት ሙሴ እዛ አለ፣ ኤልያስ እንዳይሉት ኤልያስም እዛ ተገኘ።
ክርስቶስም እዛው ተገኘና ብርሃነ መለኮቱን በመግለጽ ለኔ ያላለም ቅዱስ ጴጥሮስ አንደኛ ከፈጣሪው ጋር ከኢየሱስ ክርስቶስ መለየት ስላልፈለገ ነው ይላሉ። በሌላ መልኩ ደግሞ ሰው በመንፈሳዊ ሕይወት ሲያድግ ለኔ የሚለው ነገር የለም። ላንተ፣ ለገሌ፣ ለወንድሞቼ፣ ለእህቶቼ፣ ለቤተሰቦቼ እንጂ ለኔ አይልምና መንፈሳዊ ሰው እንደዛ አይልም። ስለዚህ የቅድስና ሕይወቱ ስላደገ ለኔ አላለም። ለወንድሞቹ፣ ለመምህሩ፣ ለጌታው አለ እንጂ ለኔ አላለም። ስለዚህ ብዙ ጊዜ ለኔ የሚያበዛ ሰው መንፈሳዊነት ይጎድለዋል። ለወንድሜ፣ ለእህቴ፣ ለቤተሰቤ፣ ለሌላው ወገን የሚል ደግሞ መንፈሳዊነቱ እያደገ ነው። እንግዲህ እግዚአብሔር ወዶና ፈቅዶ በታሪክ የምንሰማው መድኃኔ ዓለም ኢየሱስ ክርስቶስ ከነ ኤልያስ፣ ከነ ሙሴ፣ ከነ ጴጥሮስ፣ ከነ ቅዱስ ዮሐንስ፣ ከነ ቅዱስ ያዕቆብ ጋር የባረከውን ቦታ እዛ ቦታ ላይ ልንሰግድ፣ እዛ ቦታ ላይ ልንባረክ፣ ያንን መሬቱን ልንዳስስ እየሄድን ነው። እግዚአብሔር ይህንን ፈቅዶልናል። ስሙ ለዘላለም የተመሰገነ ይሁን። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን።